ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ እግዚአብሔር ይመስገን። ዛሬ በአዲስ ነገር እና በሚገርም ነገር ነው የመጣሁላችሁ እና ሰሞኑን እያያችሁት ባለው ነገር በአብርሽ በሩታና እንዲሁም በሄርሜላ መካከል ያለውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። እና ምንድን ነው እየተፈጠረ ያለው ነገር ሁኔታውን በተመለከተ ያለውን ነገር አጋራችኋለሁ ማለት ነው። እና ምንድነው በሄርሜላ እና በአብርሽ ላይ እየተደረገ ያለው ሴራ ምንድነው ብንለው ይሻላል። ሴራ የሚለው ቃል ራሱ ላይገልጸው ይችላል። ግን ምንድነው እየተፈጠረ ያለው እውነት ሄርሜላ እኔ የኔ ምስኪን እግዚአብሔርን ምንድነው በሄርሜላ ላይ ይህን ያህል መጫወቱ ይህን ያህል ግፍ መስራቱ ለምን አስፈለገ? ሄርሜላ ምን አደረገች? ሄርሜላ እኮ ጀስት በንጹህ ልቧ ነው አብርሽን የወደደችው። በችግሩ ጊዜ እሱ ጋር ነበረች፣ በምታስፈልገው ጊዜ በቃ በደንብ እኔ በቃ የምር ነው እኮ የሚዋደዱት፣ ይሄ ግልጽ ነው። በቃ ግን ለምን አስፈለገ ይህን ያህል ርቀት መሄድ? ለምን አስፈለገ? በቃ ሩታ ምንድን ነው እያደረገች ያለችው? እውነት ይሄ እኮ በቃ የማይሆን ነገር ነው። ፍቅር እሱ እኮ መምረጥ ያለበትን አካል መርጧል ኦልሬዲ ማለት ነው። ሄርሜላን መርጦ እሷ ጋር ሄዷል። እንደዚህ በግድ አይደለም። ደግሞ አብርሽን እኮ የታችሁት ከሆነ ቤተሰቦቼ ፈዞ ደንዝዞ ነው ያለው። በቃ ማውራት እንኳን እንደማይችል ሆኖ አስባችሁታል? እንደዚህ ወድቃ እንኳን አሟት ራሷን ስታ ምንም ያላላት ሰው ነው። ግን እሱ ለሷ እንደዚህ አልነበረም። በቃ እሱ ሲጀምር ምንም ጤነኛ ነው የሚያስብል ነገር አይደለም። ጤነኛ ነው አይደለም። አፍዘው አደንዝዘውታል። ግን ይህን ያህል ርቀት መሄዱ ለምን አስፈለገ? እነዚህ ልጆች እኮ በቃ ትክክለኛ ፍቅር ላይ ያሉ ሰዎች ናቸው። አብርሽም ቢሆን እንደዚህ ከመደንዘዙ እንደዚህ ከመሆኑ በፊት መምረጥ ያለበትን አካል መርጧል። በቃ መምረጥ ያለበትን ሩታ እንደማትሆነው ገብቶት ሄርሜላን መርጦ አብረው እየኖሩ ነው ያሉት። እንዴ እርጉዝ እኮ ነች እች ልጅ አይደለም እንዴ? እንዴት ነው ታዲያ? እንዴት ነው እንደዚህ አእምሮዋ ራሱ የሩታ አእምሮዋ ራሱ የፈቀደው እንዴት ነው? ምንም ቢሆን እኮ በቃ እንዴ እንዴት ነው የሚቻለው እንደዚህ? በቃ ምን አይነት ብልግና ነው እንዴ? ኤፍሬምስ የሚሆን ምንድን ነው? ወንድሙ እኮ ነው አይደለም እንዴ? እንዴት በወንድሙ ላይ ይሄ ልጅ የሆነ ነገር ቢሆንስ እንዴ? አሁን እኮ ሄርሜላም እሱም እኮ በቃ ተመሳሳይ በቃ ሁኔታው ተመሳሳይ ባይሆንም ያሉበትን ሁኔታ ግን አስቡት። በቃ እሱም ታሞ ነው ያለው ኦልሬዲ። እሷም ደግሞ በዚህ ሁኔታ የሆነ ነገር ብትሆን ምንድን ነው የሚፈጠረው እንዴ? ገና ለገና ከሄርሜላ ጋር ይርቃል ተብሎ ይህን ነገር ተፈጥሮ እሱ እንደዚህ ቢሆንስ እንደዚህ እንደሆነ ቢቀርስ ምንድን ነው የሚፈጠረው? አስባችሁታል? እግዚአብሔር በጣም እኮ ነው የሚያሳዝነው። በቃ ምን አይነት ሴራ ምን አይነት እቅድ ተብሎ ከመጀመሪያውም እንዳቀዱት በቃ ሁለት የማይረቡ ሰዎች እንዴ ምን ታደርጋቸው? እች ልጅ ምንም አላጠፋችም እኮ ሄርሜላ እንዴ ራሷን እስከ መሳት ድረስ አስባችሁታል? እንዴት ነው ታዲያ እንደዚህ? እንዴት ነው በቃ ወንድሟ ፊት እንኳን አላከበራትም። በቃ ግን እሱ በነገራችን ላይ እኔ በአብርሽ ላይ ምንም አልፈርድም። በቃ እንደዚህ እንዲሆን ያደረጉትም እነ ሩታ ናቸው። ሩታና የራሱ ወንድም የምለው ወንድሙ ነው እንደዚህ እንዲሆን ያደረጉት እንጂ በቃ እሱ እኮ ኖርማል ሰው ቢሆን ኖሮ እሱ ላይ እሺ እንደዚህ ይፈረር ነበር አይደለም እንዴ? ሰው እንዴት ነው ወድቆ ምንም እንኳን የማይታወቅ ሰው ቢሆን እኮ እንዴ ምናምን ምን ሆና ነው እንዴ? እሱ እኮ ምንም እንዳልተፈጠረ ሙሉ በሙሉ ነው እንዴ? እኔ እንጃ እውነት እኔ ምን ማለት እንዳለብኝ እራሱ አላውቅም። በቃ እንደዚህ እስኪሆን ድረስ ምን አይነት መተት ነው? እሺ ይሄ ምን የሚሉት ጉድ ነው እንዴ? እንደዚህ አድርጋ ለእኔ ጋር ይሆናል ብላ አስባ ከሆነ ሩታ የማይሆን ነገር እኮ ነው። እንዴት ነው በዚህ ሁኔታ ማሰቧ ራሱ? እሷ ጅል ስለሆነች ነው እውነት። እና በዛ ላይ ደግሞ በቃ እኔ እግዚአብሔርን ወንድሟን ራሱ ምንድን ነው ያስመሰሉት? ሩታና ኤፍሬም በቃ ተባብረው አሳዘነኝ ራሱ። እሱ ምን ያደርግ? እሷም ደግሞ እሱን ለመረዳት ፈልጋ ነው። ትክክል ናት ደግሞ። አብርሽ ከቀልቡ ቢሆን ኖሮ እሷን እንደሚመርጥ ታውቃለች። በቃ እሷን መርጦም ነው እየኖሩ ያሉት። ብዙ ነገር አሳልፈው ብዙ ነገር ተፈጥሮ እየኖሩ ያሉትም እሷን ስለመረጠ ነው። እንደዚህ አይለኝም ብላም የተከራከረችለት ለዛ ነው። ምክንያቱም ልክ እንዳልሆነ ስለተረዳችው ደግሞ ስለሆነም እያየችው ስለሆነ ነው።
በዛ ላይ ደግሞ በጣም የሚያሳዝነው ነገር በድጋሚ ራሷን ስታለች። ይቺ ልጅ ምንድን ነው የምትሆነው ከዚህ በኋላ? እንዴ ወንድሟ ሲጮህ ሰምታችሁታል። እነሱ ራሱ እንደዛ አድርገዋት እንኳን እንዴት ነው ደንግጠው የሄዱት? በዚህ መሀል ልጅቱ የሆነ ነገር ብትሆን ማን ነው ተጠያቂ የሚሆነው? እውነት ወንድሟም ቤተሰቦቿም እዚህ ጋር ምንም ዝም መባል የሌለበት ጉዳይ ነው። ተጠያቂዋ ሩታ ነች። በቃ ሞር ሩታ ነች። ከዛን ደግሞ ኤፍሬም ነው። በቃ አንድ ላይ ነው ይሄ ሴራ እንትን እየሰሩት ያሉት እና የምር በህግ መጠየቅ አለባቸው። ይሄ ሌላ ነገር አይደለም። በቃ የህይወት ጉዳይ ነው። ይሄ ሌሎች ነገሮች ይታለፋሉ ተብሎ የሚታለፍ ነገር አይደለም። የህይወት ጉዳይ ነው። ስለዚህ ቤተሰቦቿ በህግ ነው መጠየቅ ያለባቸው እነዚህ ሰዎች እና ቤተሰቦቼ አዲስ ነገሮችንም የማቀርብላችሁ ይሆናል እየተከታተልኩኝ። ወዳችኋለሁ። መልካም ጊዜ